አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። መጥተናል ከአታክልቱ ጀርባ ከገጠሩ ሰፈር። ውድ ቤተሰቦቼ እንዴት ነው ይታያችኋል? የገጠር ቤት እንዴት ነው? ትዝታ ጭሱ ምናምን ነገር ሲጨስ ደግሞ ዛሬ በጣም ዳመና ነው ግን ማለት ነው። ዛሬ ፈካ አላልኩም። ኧረ ውበት ውበት ሲለካ በገጠር ነው ለካ። እውነት ነው። በቃ ምር ብሎብኛል እኮ የለለው። ማሻአላህ ሁሉ ጊዜም እንደዚሁ ይሁን። ፈገግታ ሱና ነው። ፈገግ በሉ ብዬ ነው እንግዲህ። ዛሬ በጣም ብርድ ነው። በጣም አየሩ ቀዝቃዛ ነው። ዳመና ነው እና እናቴ እዛ አታክልት ውስጥ ማለት ነው ለከብት እያጨደች አረም ሆኖባት እየነቃቀለች ነው ማለት ነው። እና ወደ እሷ ሊሄድ ነው እንግዲህ። አታክልቱ እንደምታዩት አምሮበታል ማለት ነው። ውይ ጫካ ሆኗል። ገጠር እኮ እንደዚህ ነው በቃ። ክረምት ላይ በተለይ መስከረም ላይ መግቢያ መውጫ አታገኙም። አረሙ ምናምኑ ሁሉም ነገር ሆኖ ደስ ይላል ማለት ነው። እንግዲህ ካሜራማን እስከምንቀጥር ድረስ እኛው በእጃችን እያንከረፈትን ማለት ነው ቪዲዮ እንሰራለን። እናንተ ላይክ ሼር ማድረጋችሁን አትርሱ፣ አግዙን። እንዴ አራሸ ነው ሁልጊዜ በቃ እንደዛ እያልን መለፍለፍ አለብን እንዴ? በቃ ሙድ ይግባችሁ እንጂ ተው። ቅመሞች ማለት ነው። እና አሁን ይሄ ጫቱ ማለት ነው አረሙ ይዟቸው የጤፉ ምናምን ስንዴው እስካሁን ድረስ አልታረመም ማለት ነው። ጫቱ ጥቅምት ላይ ነው ምንድን መስከረም ላይ ምናምን ጫት ይታረማል። ማጦር የምትባለው እንስሳ ናት የምትባለው እንድትበላው ጫቱ እንዳምር ምርጥ ዋጋ እንዳወጣ ጥሩ ሆኖ እንዲወጣ ቅጠሉ እንዳይበዛ ማጦር እንድትበላው ይታረማል ማለት ነው። እና ውድ ቤተሰቦቼ ያው እናቴ እያረመች ነው። በዚህ ውስጡን ላሳያቸው እንደ ሀረግ የሚባለው እውት ይሄ ማለት ነው። እውት ይታያቸዋል። ጫፉን እንዳለ ጥምጥም አድርጎ ይዞታል ማለት ነው። የጫቱን እውት ተብትቦ ከዛ ካጥሩ ስት ጀምሮ እንደዚህ የተበተበውን እናቴ እያላቀቀች እያረመች ነው። እኔ ደግሞ አርማለሁ ብዬ ባለፈው እንዳለ እንትን አለብኝ ማለት ነው። መሐመድ ደህና ዋልክ? እና ትብትብ አድርጎ ይዞታል ማለት ነው። ያው በመንገድ ላይ ሰው መጥቶ ነው እንዴት ዋላችሁ ማለት ግድ ነው አይደል? እና ስብርብር አላለብኝም የጫቱ ይቅርብኝ ብዬ እኔ ቤት ለቤት ጉድ እያልኩኝ እናቴ እያረመች ነው ማለት ነው። ጫካ ሆኗል እንዳለ ጫካ። እንግዲህ የገበሬ ህይወት የገበሬ ኑሮ በዚህ ነው። ውድ ቤተሰቦቼ አብዛኛው የገጠር ሰው ጫት ያልተከለ ህዝብ የለም። ግን አንዳንድ እህቶች አረብ ሀገር ሲሄዱ ጫት ይጥፋ፣ ጫት ምንድነው ምናምን ነገር እያሉ ይላሉ። ግን ቤተሰቦቻቸው እኮ የሚተዳደሩት በጫት ነው። የሚገርማችሁ ነገር እንግዲህ ግዴታ ቃሙ ብሉ የሚላቸው የለም። ግን እንደዚህ ነው ባይባል ጥሩ ነው ማለት ነው። ያው መተዳደሪያ ስለሆነ መኖሪያችን መሬቱ ባይዝ ጤፉ ባይዝ ጫት ተከስቦ ያው ተሽጦ ገንዘብ ያመጣል ማለት ነው። ይሄን እንግዲህ አትቃወሙ ነው የምላችሁ። እኔ ነገርኳችሁ። ለምን ታውቁታላችሁ? ሀገራችሁ ላይ ህዝቡ በምንድን እንደሚተዳደር ማለት ነው። ሰምታችሁኛል ይመስለኛል። እኔ ባልቅምም ብቅምም እንደዚህ ነው ብዬ አልልም ማለት ነው። እንደፈለገ በቆሎ ደግሞ እንዴት ነው ያምራል። በቆሎ ዘንድሮ ያው መስከረም ላይ ጋጥ የሚደረግ ባይኖርም ማለት ነው ወደ ህዳሩ ምናምን ይሄ ይደርሳል ብዬ አስባለሁኝ። አሁን ላይ ግን አንዲት ጥንቅሽ የምትባል በቆሎ የምትባል የለም። አሁን ለታ ቢገርማችሁ ተመንደር መጥቶ የሆነ ጥንቅሽ ነከስ አረጋለሁ ስል ጥርሴን
አለኝ ማለት ነው። ይሄ ሩዝ ያደነዘው ጥርስ ደግሞ አይችልም የሚገርማችሁ ነገርና እንደው እኮ ለአምሮቴን እንትን እላለሁ ብዬ እንጂ እኛ ዘንድ አንድ ጥንቅሽ አታውም ማለት ነው። በቆሎም ገና እያዘረዘረ ነው። ገና አያችሁ ገና እንትን እያለ ነውና የለም ዘንድሮ እንግዲህ ከገበያም ገዝቼ ቢሆን በቆሎ ጠብሼ መብላቴ አይቀርም። ወይም እንግዲህ ዘመድ ጥየቃ ጎራ እል እንደሆነ አያችሁት። አናቱ ላይ ጫቱ የተተካ እንትን ያለው ማለት የወጣው ይሄ ማለት እንግዲህ መታረሚያው ሰዓቱ ስላለፈ ነው። ሰኔ ላይ ታርሟል፣ ግን እንትን ሐምሌና ነሐሴ ይኸው መስከረም ገብቷል። ስላልታረመ ሀረጉ ጠምጥሞ ይዞታል ማለት ነው። ኧረ ልውጣ የኔ ማረም በአንድ እጅ ካሜራ በአንድ እጅ አረም ደስ የማይል ቀርቦ መግቢያ አለው እንዴ? እንትኑ አፍርቶ የለ እንዴ? አረሙ ያለ ጫቱን በለጠው እኮ። የዘንድሮ የብቻ ነው። ዘንድሮ ተሸንፈሻል እናቴ ተሸንፈሻል። አምና ይሄ ውስጡ ባዶ ነበረ ባዶ። እንኳን እንደዛ አይነት አረም ሊኖር ቀርቶ ማለት ነው። በነገራችን ላይ አረም ያላሸነፈው የለም ዘንድሮ ሁሉም ተሸንፏል። እና ይኸው በቃ ጫካ ሆኖ ያ አላህ ወይ ሰው ያለበት ይመስላል እንደ ቀርሞ ያ አላህ ጉድ እኮ ነው። በየት ነሽ? ጫፍጫፉን ቆምጠሽዋል ደግሞ አላቃለሁ እያልሽ ሱብሃንአላህ። አማኔት ነው እዛ ቤት መሰለኝ። ታጥመለመለ ጫቱ እንትን ያለ ጊዜ ነው የተበተበው ጊዜና እንትን አላገኘም። ኧረ ዘንድሮ ጉድ ነው። አምናማ ይችፋ ብላ የተጠረገች በመጥረጊያ የተጠረገ ነበር የሚመስለው። እና አሊላሂ ዘንድሮ አሁንም እኮ ዝሮ ያው ሀረጉ ነው እንጂ ይሄ አረሙ ጫካ የሆነው እየታጨደ ለከብቶቹ ይሆናል። እስከ ዛሬ ዝም የተባለ ያው ስላላቸው ነው። ያ አላህ ኧረ ጥንቅሽ አርግዛለች እናቴ። እዚህ ከወይት መጥታ ነው ብቻዋን ጉድ። ይሄን አረም ተመልከቱ እንትን ብሏል አፍርቶ ምናምን። አሁን ይሄ በቃ ጫት ውስጥ መኖር አልነበረበትም። ቆይ ገና አሁን ተሰጡ እኮ ያንን ይጨርሱና ይበቃቸዋል። ያ አላህ አያችሁ። ይሄ እንግዲህ ያው የታረመው ነው። ሞት ሲታረም ማጦር ትገባበታለች ይባላል ማለት ነው። ማጦር ገባይ ማለት ጫቱ ፏ ፍክት ብሎ የሚያምር ይሆናል ማለት ነው። እና ለገበያዬ ለጥሩ ገንዘብ ለማምጣት አሪፍ ይሆናልኝ። ልውጣ እንጂ አልሆነልኝም። ቡናውም ይሄው እንግዲህ ገና እንትን አላለም። ዝናብ ስለሌለ ዘንድሮ አንዳንዱም እያነቦጠ ነው፣ ብዙ ባይሆንም አንዳንዱ ደግሞ ገና ነው ማለት ነው። ብቻ ድባቡ ደስ ይላል። መቼም በኮሜንት ስለ ጫት ሲነሳ ምን እንደምትሉ አውቃለሁኝ። እየመረራችሁም ቢሆኑ አጡት። ወደ ቤት ተመለስኩኝ። አረሙም አልሆነልኝ። አያችሁት? እዚህ ማለት ነው። ይሄ ተጫቱ የተነቀለው ሀረግ ነው። ይሄ ሁላ ትብትብ አድርጎ ይዞት ነው እንግዲህ